13,000 ነው። ስንት ነው? እኔ እኮ ቁጥር አላውቅም ግን አረጋሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አይከፈልበትም። ላይክ አድርጉ። እንዲሁም ሰብስክራይብ ለምታደርጉኝ ወላሂ ከልብ ነው አመሰግነው ማለት ነው። እና ፋሲካ ኡሽዬ እንኳን ደስ አለሽ ማለት ነው። ሴት ልጅ እንደዚህ ጥንካሬዋን አሁን ላይ አልሐምዱሊላ ሴቶች በጣም 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 ነክተናል ማለት ነው። መጀመሪያ ምንድነው ጦጣ ምን አለ መጀመሪያ መቀመጫዬን ብሏል። እና ኡሽዬ አሰላ ላይ ምን የመሰለ ሱቅ ከፍታለች ማለት ነው። የሰው ደስታ የሚያስደስተው የሰው ስኬት የሚያስደስተው ሁሉ ማሻላ መብሩክ። ብራንች በየሀገሩ አሰላ ላይ ብቻ አይደለም ክፈቺ በሏት። እንግዲህ መብሩክ በሏት፣ እንኳን ደስ ያለሽ ኮንግራ በሏት ኮመንት ላይ ማለት ነው። ሙሉም ቪዲዮ ደግሞ ጋብዛችኋለሁ። እንኳን ደስ አለሽ ሁላችሁም ሴቶችዬ። መጀመሪያ ጦጣ መጀመሪያ መቀመጫ አይደለም ያለችው እና መቀመጫችን መጀመሪያ እናስተካክል። ከዛን ከዚህ ብንገባ ራሱ የሆነ የራሳችን ነገር ሲኖረን ማንም ብር ካለሽ ሁሉም ይወድሻል፣ ሁሉም ዘመድሽ ነው። ብር ከሌለሽ የራስሽ ነገር ከሌለሽ ግን እናት እንኳን ባዳ ትሆንብሻለች። በተለይ ስደት ላይ ያለ ነው ሁላችንም ማለት ነው። በተረፈው ወሬ ያላብዛባችሁ ቪዲዮ ልጋብዛችሁ። ሁላችሁም እንኳን ደስ አለሽ በሏት ማለት ነው። ራኖ በምበይ ሲዳኖ ጋይ ሰርፕሪዝ ውሽዬ አሰላ ላይ ሱቅ ከፈተች። ዩማኒ ሄር እና የተለያዩ የውጭ ሀገር ምርቶችን እያስገባሁኝ አድራሻችን ደግሞ ከሙስተራው ዝቅ ብላችሁ መናኸሪያ ጀርባ ቡኒ ፎቅ ላይ እንገኛለን። እንዲሁም የትኛውም ሀገር ሆናችሁ ማዘዝ ለምትፈልጉ በስልክ ቁጥራችን ቴሌግራም አለን 0913129138 ሀሎ በሉን። ይሄን የመሳሰሉ ኦሪጂናል ጫማዎችን ሁሉንም ነገር ሽቶዎችን አለን። ጎራ በሉ ኑና ይሁን። እኔም አለው ሰሞኑ ሲስተርም አለች። ጋይስ ታፔላው ደግሞ ይሄ ነው። በእናቴ ስም ነው የከፈትኩት። ፋሽን ሊሻን ፋሽን ይላል። ይዩት። ባሌ ውዱ ባሌ 13 ሚሊዮን ብር ለ13,000 ነው። ስንት ነው? እኔ እኮ ቁጥር አላውቅም ግን አረጋሽ። 13 በ100,000 ብር የሚጸዳ ቤት ነው 13 ሚሊዮን ነው የሚያወጣው። ስለዚህ ይሄንን ቤት ወደ ሌላ ሰው ከሚሄድ ምን ታስባለህ? እኛ ስንት ሚሊዮን አለን? ስንት ሚሊዮን ህዝቡ ቢጨምርልን እዛ ቤት ውስጥ ገብተን ፈልሰሰስ ማለት እንችላለን። እንደ ልባችን መሆን እንችላለን። እኔ ተወልጄ ያደኩበት ከተማ ነው። ከዛ ከተማ ከመውጣ 13 ሚሊዮኑ ላይ ብታተኩር ይሻላል ባሌ። ኦኬ አሰናነሽ እንዴ? ሬሌ ኮኔ ከፈትኩ ማሬ። አየሽ የሰው ልጅ ሰርቶ ሲለወጥ አገሩ ላይ በራሱ ተወልዶ ባደገበት ቀይ መንደር ላይ እንደዚህ ሲሆን ደግሞ ምን ያክል ስኬታማ እንደሆንሽ ይገባሻል። ምን ያክል በቃ ጠንካራ ሰው እንደሆንሽ ይገባሻል። አየሽ የሰው ልጅ ምንም ቢሆን በምንም አይነት ፈተና ቢያልፍም ማድረግ የሚችለውን ነገር ያደርጋል። ጎበዝ፣ በርቺ፣ ጠንክሪ። ያ ከልጅሽ ጋር የነበረው ነገር አልፎ ለዚህ መብቃትሽ ደግሞ በጣም ትልቅ ነገር ነው። ይሄ ደግሞ ትንሹ ነው። ከዚህ በላይ ራሱ ይገባሻል። ስለዚህ መበርታት አለብሽ። ጎበዝ፣ አገርሽ ላይ ለዛው መቤቴ ጎበዝ፣ መበርታት አለ። እናንተን እያየን ነው የምንበረታው። ሲጀመር አንድ ሰው ከሰው የሚያየው ጥሩ ነገሩን ነው። ጥሩ ነገሩ ደግሞ ሲታይ እንደዚህ ስትሆኝ ደግሞ የበለጠ ስኬታማ ሆነሽ አንቺ ደግሞ እኮ ሌሎች ታፈሪያለሽ። አየሽ ስትመጪ በጨዋታ ነበረ። ብዙ ሰው ወዳጅ አለሽ፣ በጣም ብዙ አክባሪ አለሽ። አይተሻል፣ በሆነ በክፉ ቀንሽ አይተሽዋል። ስለዚህ ጎብዢ፣ ጠንክሪ፣ በርች። በቃ በርች። ደግሞ ሀገርሽ ነው በስማ ጎበዝ እንኳን ሀገርሽ ላይ ይሆን። በተለይ ደግሞ ሰፈሩ ራሱ ለኔ የሆነ ትዝታ አለኝ ራሱ ቦታው ራሱ እና በዛ በጣም ነው ደስ ያለኝ። እግዚአብሔር ምን ይሳናል። የፋሲካ በድጋሚ እንኳን ደስ አለሽ ማለት ነው። ሁላችሁም እንግዲህ ከእንደነዚህ አይነቶች ጠንካራ ሴቶች መማር አለብን ማለት ነው።
ሰርተን በስደት ላይ መለወጥ እንደምንችል በነገራችን ላይ ያለማወቅ እንጂ እኮ መጀመሪያ ለራሳችን ብንል ኖሮ በደንብ ነው የምንለወጥ። ግን አልገባንም። አሁን ከረፈደ ቢገባንም አልሐምዱሊላ ማለት ነው። ያው እሷ በባሏ ባለፈው ስትናገር ሰምታችሁ እንደሆነ እዚህ ባለች ሰዓት ያው በብር ላይ አልተስማሙም። ከልጇ አባት አንድ ልጅ አላት፣ ተለያይተው ነበሩ። ብቻ 9 ዓመት ነው 7 ዓመት ሙሉ ለሱ ነበር ስትልክ የነበረው። ያው እሱ ሌላ አግብተዋል። በዛ ምክንያት ባለፈው ሴፉ ሾው ላይ ምናምን ቀርባ ራሱ ስትናገር ሰምታችሁ ከሆነ ተጎርታ ምናምን ነበረ። አሁን ግን ያ ሁሉ አልፎ አሁንም በድጋሚ ከወደቀችበት ተነስታ ሰርታ ለዚህ በቅታለች ማለት ነው። ያው አይዲም ያልነበራትም ነበረ። አይዲዋ ተሰርቶ ኢትዮጵያ ገብታ ብዙ ኮሚሽኖች ምናምን ማስታወቂያዎች ምናምን ትሰራለች። አይታችሁ ከሆነ ዱባይ ላይ አልሐምዱሊላ። እድሜ ቲክቶክ ብዙዎችን አውጥቷል። እድሜ ለቲክቶክ ማለት ነው። ብዙ የስራ እድልም ለሴቶችም ለወንዶችም ብዙ የስራ እድል ከፍተዋል። በዛ መልኩም ደግሞ መጥፎ ነገር ብናይበትም ቲክቶክ ግን ለብዙዎች ቲክቶክ ላይ ለመፈመስ ትንሽ ነገር በቃ የሆነ ፋራ መሆን ብቻ ነው መጠበቅባችሁ፣ ወይስ ደግሞ የሆነ ያልሆነ ኮንቴንት መስራት ነው የሚጠበቅባቸው ፌመስ ለመሆን ማለት ነው። እና ምንም አያስቸግርም። ቶሎ ህዝብ ጋር የመድረስ አቅም አለው ቲክቶክ፣ እንደ ዩቲዩብ አይደለም ማለት ነው። እና ወጣ ያለ ነገር ስትሰሩ በቃ ቶሎ ነው ፌመስ የምትሆኑ። በተረፈው ቲክቶክ ለብዙ ኢትዮጵያውያኖች ባለውለታም ነው። በዛም መልኩ ደግሞ ያው እናንተ መርጣችሁ ካላያችሁ የሚጠቅማችሁንና የማይጠቅማችሁ ነገር መርጣችሁ ካላያችሁ ያው ተያይዞ ገደል ነው ማለት ነው። እና ብዙዎችን የስራ እድል ፈጥሮላቸዋል ቲክቶክ ማለት ነው። ብዙዎችን ማለት ነው። ተኩርን ማየታችሁ ከሆነ ዩቲናስ እሷም ያው ብር ሲመጣ ከመንገድ ወጣ ብትልም ብዙ አሉ ማለት ነው። እንደውም ፈርቀዳጇ እሷ ናት መጀመሪያ ቲክቶክ ላይ እንደዚህ መስራት የጀመረችው። ከዛን ተከትሎ ብዙ ልጆች እንትን ማለት እንችላለን ማለት ነው፣ መጥቀስ እንችላለን። ለዚህ የሆነ ነገር ሶሻል ሚዲያችን ለበጎ ነገር ለጥሩ ነገር የምንጠቀምበት ከሆነ ለራሳችንም ለሀገርም እንተርፋለን። ልክ እንደዚህ የስራ እድል እንፈጥራለን ማለት ነው። እና ጠንክረን እንስራ። ጊዜው የቴክኖሎጂ ነው። በተለይ ቴክኖሎጂ ላይ ራሳችን ጠብቀን ራሳችን በማይጎዳ መልኩ የትም ምንድነው እሸቱ ሲናገር ሰምቼ ነበርና ይቆያል እንጂ መፈመስ ስለማይቀር ለምን መጥፎ ነገር ትሰራለህ? እና አንድን ሰው ጥሩ ነገር ይዛችሁ ከመጣችሁ ይቆያል እንጂ ትፈምሳላችሁ። ግን በመጥፎ ነገር ከምትታወቁ በጥሩ ነገር ደግሞ ስትታወቁ ይበልጥ ህዝቡ ላይ ያለው ስሜት እና ለዚህ ውዶቼ፣ ምርጦቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ አለች ሀቢባን ያላልኩም። በተረፈው ላይክ ሼር አድርጉ፣ በርቱ። ያው እኛ ሀገር ላይ መሞጋገስ አልተለመደም እና የገባችሁ መብሩክ በሏት። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።